ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ በኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ደግሞ ይዘንላቸው የመጣን በቤት ውስጥም ሆነ በምግብ ቤት ሊሆን ይችላል። አብረን አብዛኛው በምናዘወትረው ሰዓት በቤት ውስጥ የምንጠቀምባቸው የእንግሊዝኛ ቃላት ወይም ደግሞ ኮሚኒኬሽን የምናደርግባቸው ናቸው። እነሱም በቀላሉ ቅልል አድርገን ስናያቸው ምን ይመስላሉ የሚለውን ነው የምናየው። እስኪ አንድ ባንድ ሁሎችን እናይ። እስኪ ከመጀመሪያው ስናይ how to communication English እንግሊዘኛን እንዴት መነጋገር ወይም ደግሞ ኮሚኒኬት ማድረግ እንችላለን ብለን ከዚህ ከመጀመሪያው ስናይ what is for lunch what is for lunch ምሳ ምንድን ነው? ለምሳሌ በስልክ ደውለን ስንጠይቅ ሊሆን ይችላል። እዛው አብረን ሆነን ሊሆን ይችላል። ምን ብለን እንጠይቅ እንችላለን? what is for lunch what is for lunch ይህን ነገር በጽሁፍም ልንልከው እንችላለን። በጽሁፍም ቴክስት ልናደርገው እንችላለን። በአካልም አብረን ሆነን ኮሚኒኬት ልናደርግ እንችላለን ማለት ነው። what is for lunch ምን እያለ ነው? ምሳ ምንድን ነው? ለምሳሌ ምሳ ሰዓት የተዘጋጀው ነገር ምንድን ነው ብለን ለመጠየቅ ብንፈልግ what is for lunch ብለን እንጠይቃለን ማለት ነው። ምሳ ምንድን ነው ማለት ነው። ባጭሩ ይሄን የምንጠቀመው አብዛኛውን ቤት ውስጥ ሊሆን ይችላል፣ ወይም ደግሞ ምግብ ቤት ላይ ሊሆን ይችላል፣ ወይም ደግሞ ምሳ ልንበላ አብረን እንሄደው ጓደኛ ጋር እየሄድን ሊሆን ይችላል። ይሄን እንነጋገረው ጓደኛዬ ስራ ባልደረባችን ጋር ምሳ ምንድን ነው ምን እንደምንበላው ለማለት what is for lunch ብለን ልንጠይቀው እንችላለን ማለት ነው። ምሳ ምንድን ነው? ምሳ ምንድን ነው ብለን እንጠይቀዋለን ማለት ነው። ሌላኛው ደግሞ what is for breakfast what is for breakfast ምን እያልን ነው? ለቁርስ ምን አለ? ቁርስ ለምንበላው ምን አለ? ቁርስ ምን አለ እያልን ነው። ምግብ ቤት ላይ ልናዝዝ ሊሆን ይችላል፣ ቤታችን ሊሆን ይችላል። ቁርስ ምን በላበት አካባቢ ላይ እንዲህ ልንል እንችላለን። what is for breakfast what is for breakfast በቀላሉ ማለት ነው። እጥር ስናደርገው what is breakfast ለቁርስ ምን አለ? ቁርስ የሚዘጋጅም ሊሆን ይችላል፣ ወይም ደግሞ የተዘጋጀ የደረሰ ቁርስ ሊሆን ይችላል። ቁርስ ምን አለ? what is for breakfast ለቁርስ ምን አለ ብለን እንጠይቃለን ማለት ነው። ሌላኛው ደግሞ what is for dinner what is for dinner ይህ በተመሳሳይ ልዩነቱ ቁርስና እራት መሆኑ ነው ልዩነቱ እንጂ ሌላው ምንም ልዩነት የለውም ማለት ነው። ይሄ ደግሞ ለእራት ምንድን አለ? ይሄም what is for ነው የሚለው። ይሄኛው what is for የሚለያየው ምን ነው? what is for dinner እና ዲነር የሚለውና ብሬክፋስት የሚለው ነው ማለት ነው። ሌላው ጥያቄ መጠየቂያዎች ተመሳሳይ ናቸው ማለት ነው። what is for dinner what is for dinner ለእራት ምንድን አለ? ለእራት ምንድን አለ? ይህን የምንጠይቀው በተመሳሳይ በየትኛውም ኤሪያ ወይም ደግሞ ምግብ ቤት የትኛውም ቦታ እራት ልንበላበት ካሰብን ቤት ነው የምንጠይቀው ማለት ነው። ቁርሱን በተመሳሳይ ሌላ ደግሞ breakfast is ready breakfast is ready ቁርሱ ዝግጁ ነው። ቁርሱ ዝግጁ ነው። breakfast is ready breakfast is ready ቁርሱ ዝግጁ ነው። አዘን ሊሆን ይችላል፣ ወይም ደግሞ ሳናዝም የደረሰ አለ። ቁርሱ ተዘጋጅቷል።
ብሬክፋስት ኢዝ ሬዲ። ቁርሱ ምን እያለ ነው? ቁርሱ ዝግጁ ነው። ቁርሱ ዝግጁ ነው ብለን እንጠይቃለን ማለት ነው። በቀላሉ እጥርጥር ባለ ኮሚኒኬት ስናደርግ ባልተንዛዛ መልኩ ዋት ኢዝ ፎር ላንች፣ ዋት ኢዝ ፎር ላንች፣ ምሳ ምንድን ነው? ዋት ኢዝ ፎር ብሬክፋስት፣ ዋት ኢዝ ፎር ብሬክፋስት፣ ዋት ኢዝ ፎር ብሬክፋስት፣ ቁርሱ ምን አለ? ዋት ኢዝ ፎር ዲነር፣ ዋት ኢዝ ፎር ዲነር፣ እራት ምንድን ነው? እራት ምንድን ነው? ብሬክፋስት ኢዝ ሬዲ፣ ቁርሱ ዝግጁ ነው ብለን እንጠይቃለን ማለት ነው። ይህን የምንጠቀመው እኛ ያን በፈለግንበት አካባቢ ላይ ሆነን ወይም ደግሞ ቤታችን ውስጥ ሊሆን ይችላል። አብዛኛውን ግን እነዚህን ቃሎች ምግብ ቤት ላይና ቤታችን ውስጥ ሆነን ነው አብዛኛው እነዚህን ቃሎች የምንጠቀማቸው ማለት ነው። ሌላኛው ደግሞ ውድ ዩ ላይክ ሰም ሞር፣ ውድ ዩ ላይክ ሰም ሞር ምን እያለ ነው? ሌላ ተጨማሪ ይፈልጋሉ። ሌላ ሰው ካለ ወይም ደግሞ የታዘዝነው ሰው ካለ ታዘነው ያዘዘውን ሰጠነው ተጨማሪ እንደሚፈልግ ለማወቅ ወይም ደግሞ ከሱ መልስ ለመጠበቅ ምን እንጠይቃለን? ውድ ዩ ላይክ ሰም ሞር፣ ሌላ ተጨማሪ ይፈልጋሉ እያለ ነው። ውድ ዩ ላይክ ሰም ሞር ካልነው ያንን ሰው ወይም ያን ከስተመር ምን እያልነው ነው? ሌላ ተጨማሪ ይፈልጋሉ ወይ እያልነው ነው ይህን ሰው ማለት ነው። እንደዚህ ብለን ስንጠይቀው ፖላይትነስ በተሞላበት ቢሆን ይመረጣል ማለት ነው። ፖላይት በሆነ መልኩ ብንጠይቀው ውድ ዩ ላይክ ሰም ሞር፣ ውድ ዩ ብለን እንጠይቀዋለን። ውድ ዩ ላይክ ሰም ሞር ብለን እንጠይቃለን ማለት ነው። ሌላኛው ደግሞ ዱ ዩ ሃቭ ኢናፍ ፉድ፣ ዱ ዩ ሃቭ ኢናፍ ፉድ ምን እያልን ነው? በቂ ምግብ አላችሁ እያልን ነው። እንግዲህ የሆነ አካል ምግብ እየበሉ ወይም ደግሞ ሊበሉ ተዘጋጅተው ሊሆን ይችላል። ምን ብለን እንጠይቃቸው እንችላለን? እኛ አብረን ከሌለን ወይም ደግሞ ምን ብለን እንጠይቃቸው እንችላለን? ውድ ዩ ሃቭ ኢናፍ ፉድ፣ በቂ ምግብ አላችሁ ወይ እያልናቸው ነው። በቂ ምግብ አላችሁ ወይ? በአጭሩ እጥር ባለው መልኩ ሳይንዛዛ ዱ ዩ ሃቭ ኢናፍ ፉድ፣ ዱ ዩ ሃቭ ኢናፍ ፉድ ብለን እንጠይቃቸዋለን ማለት ነው። እጥር ባለ መልኩ ለመግባባትም ነገርን እጥር ለማድረግም ቃሎች ወርዶች ሳይንዛዙ ለመጠቀም እጥር ያሉ ወርዶችን አብዛኛውን እንጠቀማለን ማለት ነው። ኮሚኒኬት የምናደርግበት ቦታ ላይ የትም ቦታ ይሆን ፕሪሳይዝ በሆነ ግልጽና አጭር በሆነ መልኩ እንጠቀማለን ማለት ነው። ዱ ዩ ሃቭ ኢናፍ ፉድ፣ ዱ ዩ ሃቭ ኢናፍ ፉድ በቂ ምግብ አላችሁ እያልናቸው ነው። እዚህኛው ጋር ደግሞ ዋት ውድ ዩ ላይክ ፎር ብሬክፋስት ምን እያልነው ነው? ዋት ውድ ዩ ላይክ ፎር ብሬክፋስት፣ ዋት ውድ ዩ ላይክ ፎር ብሬክፋስት ምን እያልነው ነው? ለቁርስ ምን መብላት ትፈልጋለህ እያልነው ነው ያን ሰው ለቁርስ ምን መብላት ትፈልጋለህ? ለምሳሌ ምን ጋብዘው ሰው ሊሆን ይችላል። ወይም ደግሞ ቤት ላይ እያዘጋጀነ አብሮን የሚበላ ሰው ሊሆን ይችላል። አብሮ የሚኖር ሰው ወይም ደግሞ እንግዳችን ሆኖ የመጣ ሰው ሊሆን ይችላል። የእሱን ፍላጎት ለማወቅ ምን ብለን እንጠይቀዋለን? ዋት ውድ ዩ ላይክ ፎር ብሬክፋስት፣ ዋት ውድ ዩ ላይክ ፎር ብሬክፋስት፣ ለቁርስ ምን መብላት ትፈልጋለህ ብለን እንጠይቀዋለን ማለት ነው። ባለመልኩ ማለት ነው ስንገልጠው ዋት ውድ ዩ ላይክ ፎር ብሬክፋስት ብለን እንጠይቃለን። ሌላኛው ደግሞ ዋት ካይንድስ ኦፍ ሙዚክ ዱ ዩ ላይክ ምን እያልነው ነው? ያን ሰው ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ፣ ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ ምን አይነት ሙዚቃ ነው የምትወደው እያልነው ነው። ምን አይነት ሙዚቃ ነው የምትወደው? ዋት ካይንድ ኦፍ ሙዚክ ዱ ዩ ላይክ እንግዲህ የእሱ ደግሞ የሚሰጠን ሪስፖንስ ወይም ደግሞ
የሚያደንቀው የሚወደው ሙዚቃ ሊነግረን ይችላል ማለት ነው። እኛ ግን ለምንጠይቀው ምንድነው what kind of music do you like? ምን አይነት ሙዚቃ እንደሚወድ እሱን ለማስደሰት ወይም ደግሞ የእሱን ሀሳብ እሱ የሚወደውን ለማድረግ እንዲያብለን መጠየቅ ግዴታ ከሆነብን what kind of music do you like ብለን እንጠይቃለን ማለት ነው። ጥር አድርገን what kind of music do you like ብለን እንጠይቃለን። ምን አይነት ሙዚቃ። እሺ እዚህ ጋር ደግሞ do you want to drink tea? do you want to drink tea? drink tea ምን እያልነው ነው? do you want to drink tea? do you want to drink tea? ምን አልነው? ሻይ መጠጣት ትፈልጋለህ እያልነው ነው። do you want to drink tea? ሻይ መጠጣት ትፈልጋለህ ብለን ባጭሩ እንጠይቀዋለን ማለት ነው። ይሄ ጓደኛችን ወይም ደግሞ የስራ ባልደረባችን። ልክ በተመሳሳይ አብዛኛውን ጊዜ ዛሬ የሰራናቸው እንግሊዝኞች በምግብ ቤትና መጠጥ ላይ ኮሚኒኬት የምናደርግባቸው how to English communication የሚለው ነው። do you want to drink tea? ሻይ መጠጣት ትፈልጋለህ እያልነው ነው። እሱ ደግሞ እንግዲህ የሚመልስልን የስ ሊሆን ይችላል መልሱ፣ ወይም ደግሞ ሌላ መልስ ሊኖረው ይችላል ማለት ነው። እኛ ግን do you want to drink tea ብለን እንጠይቀዋለን ማለት ነው። ሌላኛው ደግሞ would you like to have lunch with me? ምን እያልነው ነው? would you like to have lunch with me? ምን እያልነው ነው? would you like to have lunch with me? ከኔ ጋር ምሳ መብላት ትፈልጋለህ? ከኔ ጋር ምሳ መብላት ትፈልጋለህ እያልን እየጠየቅነው ነው ማለት ነው። would you like to have lunch with me? ከኔ ጋር ምን እያልነው ነው? ከኔ ጋር ምሳ መብላት ትፈልጋለህ። እንግዲህ ይሄ ሰው ፍቃደኝነቱን እኛ ጋር ምሳ ለመብላት ፍቃደኛ ነው አይደለም፣ ወይም ደግሞ ፍላጎቱ አለው የለውም የሚለውን ለመጠየቅ እንጠቀማለን ማለት ነው። would you like to have lunch with me ብለን ስንጠይቀው ያ ሰው ቢዚ ሊለን ይችላል። እኔ ስራ ነኝ ወይም ደግሞ ጊዜ የለኝም ሊለን ይችላል ማለት ነው። እኛ ግን ከኛ የሚጠበቀው የእሱን ፍላጎት መጠየቅ ከሆነ would you like to have lunch with me ብለን መጠየቅ ይሆናል ማለት ነው። ከኔ ጋር ምሳ መብላት ትፈልጋለህ እያልነው ነው። ሌላኛው what would like to eat? what would like to eat? ምን መብላት ትፈልጋለህ? ምን መብላት ትፈልጋለህ? እዚህ ጋር አንድ ሰው እንደዚህ ቢለን ምን እንደምንፈልግ እኛን እየጠየቀን ነው ማለት ነው። እኛ እንደዛ ካልነው ደግሞ ያን ሰው ምን እንደሚፈልግ እየጠየቀ ነው ማለት ነው። what would like to eat? what would like to eat ብለን እንጠይቀዋለን። ወይም ደግሞ ሰው ሊጠይቀን ይችላል ማለት ነው። ሰው እንዲያብሎ ከጠየቀን እኛ ምላሻችን ማዘጋጀት ወይም ደግሞ እኛ እንዲያብለን ከጠየቅን ደግሞ የምናገኘውን ሪስፖንስ ምላሽ ደግሞ በተመሳሳይ ይሆናል ማለት ነው። ምን መብላት ትፈልጋለህ? እሺ ሌላኛው ደግሞ can you give me the TV remote? ምን እያልነው ነው? can you give me the TV remote? የቲቪውን ሪሞት ምን ትላለህ? ልትሰጠኝ ትችላለህ ወይ እያለን ነው። ለምሳሌ አንድ ሰው can you give me the TV remote ብሎ ቢጠይቀን አንድ ሰው ልትሰጠኝ ትችላለህን እያለ እየጠየቀን ነው ማለት ነው። can you give me the TV remote ብለን ከጠየቅን ደግሞ እኛ ልትሰጠን ትችላለህ ወይ እያልነው ነው ማለት ነው። ለማንኛውም ለሴትም ለወንድም ለማንኛውም ሁሉም መጠቀም ይችላል። እስካሁን የተጠቀምናቸው ቃላቶች ወንድ ወይም ደግሞ ሴት ብሎ የሚገልጽ የለውም ማለት ነው። ለሴትም ለወንድም ሁሉ መጠቀም ይቻላል።
እሺ ሪሞቱን ልሰጠኝ ትችላለህ ወይ? ካን ዩ ጊቭ ሚ ዘ ቲቪ ሪሞት ብለን ልንጠይቀው ወይም ደግሞ ልንጠየቅ ስለምንችል ማለት ነው። እኛው ደግሞ ምን ይላል? ውድ ዩ ላይክ ሰምቲንግ ቱ ኢት። ምን እያልን ነው? ውድ ዩ ላይክ ሰምቲንግ ቱ ኢት፣ የሚበላ ነገር ትፈልጋለህ ወይም ትፈልጋለህ ያልነው ነው። ውድ ዩ ላይክ ሰምቲንግ ቱ ኢት፣ ውድ ዩ ላይክ ሰምቲንግ ቱ ኢት። ምግብ ቤት ላይ አስተናጋጅነን ሊሆን ይችላል፣ ወይም ደግሞ ጓደኛችን የሆነ ቦታ ተገናኝተን ሊሆን ይችላል፣ ለመዝናናት ለጨዋታ ተገናኝተን ሊሆን ይችላል። ያን ሰው ምን እያልነው ነው? እንዳገኘ ነው ሰላምታችን እንደተቀያየርነ ውድ ዩ ላይክ ሰምቲንግ ቱ ኢት፣ ውድ ዩ ላይክ ሰምቲንግ ቱ ኢት፣ ሰምቲንግ ቱ ኢት፣ የሚበላ ነገር ትፈልጋለህ። ወይም ደግሞ እሱም እኛ እንደዚህ ብሎ ሊጠይቀን ይችላል። ውድ ዩ ላይክ ሰምቲንግ ቱ ኢት። ምክንያቱም ይህ ጥያቄ ምን ያን ቢጠይቀው ወይም ሴት የሚሆን ወንድ የሚሆን የሚያግደው ነገር ማንኛውም መጠቀም ስለሚችል ማለት ነው። የሚያግድ ነገር ስለሌለው ውድ ዩ ላይክ ሰምቲንግ ቱ ኢት፣ ውድ ዩ ላይክ ሰምቲንግ ቱ ኢት ብለን እንጠይቀዋለን። ወይም ደግሞ ሊጠይቀን ይችላል ማለት ነው። የሚበላ ነገር ትፈልጋለህ፣ የሚበላ ነገር ትፈልጋለህ እያል ነው። ወይም ደግሞ ከጠየቀን እሱ እያለን ነው ማለት ነው። ውድ ዩ ላይክ ሰምቲንግ ቱ ኢት። እሻ ሰው እንዲያው ጠይቀን እኛ እንኳን ጠይቀን ምን ልንመልስ እንችላለን? ኖ አይ አም ፉል፣ ኖ አይ አም ፉል፣ አይ ጠግቤያለሁ ብለን ልንመልስለት እንችላለን ማለት ነው። ኖ አይ አም ፉል፣ አይ አልበላም፣ ወይም ደግሞ አይ ጠግቤያለሁ ብለን ልንመልስለት እንችላለን። ኖ አይ አም ፉል፣ እሱም ደግሞ ልክ እንደዛው ብሎ ሊመልስልን ይችላል ማለት ነው። እዚህ ጋ አንዱ ጠያቂ አንዱ ተጠያቂ በሚሆኑበት ሰዓት ሁሉም ይህንን ቃል መጠቀም ይችላሉ። ተጠያቂውም ጠያቂውም መጠቀም ይችላሉ ማለት ነው። ተጠያቂው ኖ አይ አም ፉል ብሎ ሊመልስ ይችላል። ጠያቂው ደግሞ ውድ ዩ ላይክ ሰምቲንግ ቱ ኢት ብሎ ሲጠይቀው መላሹ ደግሞ ኖ አይ አም ፉል ብሎ ሊመልስ ይችላል። የሚበላ ነገር ትፈልጋለህ ብሎ ከጠየቀው አይ ጠግቤያለሁ፣ እኔ ጠግቤያለሁ፣ አይ ጠግቤያለሁ ብሎ ሊመልስ ይችላል። አይ የሚለው እኔ የሚለው ነገር ስላለ በውስጥ ማለት ነው። እሺ ሌላኛው ዱ ዩ ዋንት ሰምቲንግ ቱ ድሪንክ። እዚህ ጋር ይህና ልዩነቱ ምንድን ነው? ይህኛው ውድ ዩ ላይክ ሰምቲንግ ቱ ኢት፣ የሚበላ ነገር ትፈልጋለህ ነው ያለው። ከዚህ ጋር ደግሞ ልዩነቱ ዱ ዩ ዋንት ሰምቲንግ ቱ ድሪንክ፣ እዚህ ጋር ደግሞ የሚጠጣ ነገር ትፈልጋለህ ብሎ ነው የጠየቀው ማለት ነው። ውድ ዩ ላይክ ሰምቲንግ ቱ ኢት ብሎ ጠየቀው ማለት ነው። እዚህኛው ላይ ደግሞ ዱ ዩ ዋንት ሰምቲንግ ቱ ድሪንክ፣ የሚጠጣ ትፈልጋለህን ብሎ ጠየቀው። ወይም ደግሞ እኛን ሊጠይቀን ይችላል ማለት ነው። እኛ ምንፈልግ ከሆነ የስ ብለን ምንፈልገውን ነገር ልናዝዝ ወይም ደግሞ ልንጠጣ እንችላለን ማለት ነው። ማንፈልግ ከሆነ ደግሞ ኖ ድሪንክ ወይም ደግሞ መጠጣት አልፈለጉም ብለን ልንመልስ እንችላለን። እዚህ ጋር የስ አይ ውድ ላይክ ሰም ኮፊ፣ አዎ እኔ ቡና እፈልጋለሁ እያለን ማለት ነው። የስ አይ ውድ ላይክ ሰም ኮፊ፣ አዎ ቡና እፈልጋለሁ እያለው ነው ማለት ነው። ዱ ዩ ዋንት ሰምቲንግ ቱ ድሪንክ ብሎ ሲጠይቀው ሰምቲንግ የሚጠጣውን ነገር ይሄን ብሎ አልገለጸለትም። የሚጠጣ ነገር ትፈልጋለሁ ይሄን ያለው። እንደዛ ሲለው ወይም ደግሞ ስንለው ምሎ መለሰለት የስ አይ ውድ ላይክ ሰም ኮፊ፣ የስ አይ ውድ ላይክ ሰም ኮፊ ብሎ ይመልስለታል ማለት ነው። አዎ ቡና
እፈልጋለሁ ብሎ መለሰለት ማለት ነው። እጥር ባለመልኩ እንዲያደርገን ኮሚኒኬሽናችን ልንሰራ ነው ደግሞ ኮሚኒኬት ማድረግ እንችላለን ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በምትፈልጉት ሶሻል ሚዲያ ሀይበሉን ማንኛውንም የምትፈልጉት አይነት መማር ትችላላችሁ። ለዛሬ ዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ